በትግራይ ክልል መቀለ ከተማ ሰሜን ወረዳ ቀበሌ 5 እና 6 ጠዋት ላይ ወጣቶቹ ሲወሰዱ የአካባቢው ሕዝብ በመቃወም የጫኗቸውን አውቶቡሶች በድንጋይ በመደብደብ እንቅስቃሴውን ለማስቆም ሞክረዋል፣ ግን አልተሳካም ሲሉ ነዋሪዎች እየተናገሩ ይገኛሉ። ዝርዝር መረጃውን ይዘናል፣ እናካፍላችኋለን። በተያያዘ ዜና ኢሰመኮ በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው ነው ሲል ድርጊቱን አውግዟል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሰኖ ነዋሪዎች ለቲኪ በኢትዮጵያ እንደተናገሩት በኢንሰኖ ቻገነነ ተብሎ በሚጠራ አካባቢ ሰኔ 25 ሌሊት የታጠቁ ኃይሎች በድጋሚ በፈጸሙት ጥቃት 4 ሰዎች ሲሞቱ 7 ሰዎች መቁሰላቸውንም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር እንደምንመለከታቸው ጉዳዮች እናልፋለን። በትግራይ ክልል መቀለ ከተማ ሰሜን ወረዳ ቀበሌ 5 እና 6 አካባቢ ወጣቶች በአውቶቡሶች ሲወሰዱና የአካባቢው እናቶችና ነዋሪዎች ተቃውሞ ሲያሰሙ የሚያሳዩ ምስሎችና መረጃዎች በማህበራዊ ሚዲያ ተሰራጭተዋል። የአካባቢው ነዋሪዎች ለቲክቫ ኢትዮጵያ እንደገለጹት ወጣቶቹ ከአውቶቡስ መናኸሪያዎችና ከሆቴሎች ተሰብስበው በኢላላ አንደኛ ደረጃ ትምህርት ቤት እንዲያድሩ ተደርገዋል። ከተሰበሰቡት መካከል አብዛኞቹ የመቀለ ከተማ ነዋሪዎች እንዳልሆኑ ከትግራይ ተወላጆች በተጨማሪ ለስራ ወደ ከተማ የመጡ የአጎራባች ክልል ነዋሪዎችም እንደነበሩ ተገልጿል። ነዋሪዎቹ አክለውም ጠዋት ላይ ወጣቶቹ ሲወሰዱ የአካባቢው ሕዝብ በመቃወም የጫናቸውን አውቶቡሶች በድንጋይ በመደብደብ እንቅስቃሴውን ለማስቆም ሞክሯል። ሆኖም ይህ ጥረት አልተሳካም ብለዋል። ከተወሰዱት መካከል የጤና እክል ያለበት አንድ ወጣት በአካባቢው እንደቀረ፣ ሌሎቹ ግን ወደ አልታወቀ ወታደራዊ ማሰልጠኛ ማዕከል መወሰዳቸው ገልጿል። ከዚሁ ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ የተከናወነው አስገዳጅ ተግባር ያልካደ ሲሆን ትላንት ምሽት በትግራይ ቴሌቪዥን በተላለፈ አጭር መግለጫ በመቀለ የተፈጸመው አሰራር ከተቀመጠው አቅጣጫ ውጪ መሆኑን ገልጿል። የቢሮ ኃላፊ ዶክተር አብርሃም ሀጎስ የትግራይን የውስጥ አቅም ለማጠናከር የተቀመጠው አቅጣጫ በህግና በመተማመን እንዲፈጸም እንጂ በኃይል የሚፈጸም እንቅስቃሴን አይፈቅድም ብለዋል። በኃይል የሚፈጸም እንቅስቃሴ ተቀባይነት የለውም። በመቀለ የተፈጸመው ጣርቶ በፈጻሚው አካል ላይ ተገቢው እርምጃ እንዲወሰድ አቅጣጫ ተሰጥቷል ሲሉም ገልጸዋል። ከቀናት በፊት ወይዘሮ ፈትለወርቅ ገብረ እግዚአብሔር ትግራይ ውስጥ የግዳጅ አፈሳ አለ የሚባለው የተጋነነና ሽብር ለመፍጠር ነው ሲሉም ተናግረው ነበር። በተያያዘ ዜና ኢሰመኮ በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ህገ መንግስታዊ መሰረት የሌለው ነው ሲል ድርጊቱን አውግዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል የግዳጅ አፈሳ የተካሄደ መሆኑንና ይህም ዓለም አቀፍ ሕግን የጣሰና ህገ መንግስታዊ መሰረት የሌለው ነው ሲል ድርጊቱን አወገዘ። ኮሚሽኑ ከሚታፈሱ ሰዎች መካከልም አብዛኞቹ እድሜያቸው ከ18 ዓመት በታች መሆኑን ማረጋገጥ ይችላል ብለዋል። ኢሰመኮ ሰኔ 27 ቀን በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ በሚመለከት ባሰራጨው መግለጫ እንዳስታወቀው በክልሉ እየተካሄደ ያለው ወጣቶችን በግዳጅ ወደ ውትድርና የማስተማራትና ሀሳብን በነጻነት የመግለጽ ገደብና በአዋሳኝ አካባቢዎች የሚታዩ ወታደራዊ እንቅስቃሴዎችን፣ ግጭቶችንና ያስከተሏቸውን አሳሳቢ የሰብአዊ መብቶች ሁኔታዎችን በቅርበት የተከታተልኩ ነው ብሏል። በ2012 ከምርጫ ቦርድ እውቅና ውጪ በክልል ተደርጎ የነበረው ምርጫ የተቋቋመውና በፕሪቶሪያ ስምምነት መሰረት የፈረሰው የምክር ቤት አባላት በድጋሚ በመሰብሰብ የትግራይ ህዝብን ሁሉና ለመጠበቅ በሚል ነው ወጣቶችን በግዳጅ ወደ ውትድርና የማስተማራት ውሳኔ ሰነድ አውጥቶ ስራ ላይ መዋሉን እንዳረጋገጠ ኮሚሽኑ ገልጿል። ሰነዱ ከሰኔ 17 ጀምሮ ተፈጻሚ መደረግ ጀምሮ ያለው ኮሚሽኑ ይህም ማንኛውም ሰው ለግዳጅ ውትድርና የሚቀርብለትን ጥሪ የመቀበል ግዴታ እንዳለበትም የሚደነግግ መሆኑን አስታውቋል። የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ግለሰቦችን እንዲይዙና ፍተሻ እንዲያካሂዱ ስልጣን የሚሰጥ ድንጋጌም ያካተተ መሆኑን ተገንዝቤያለሁ ብሏል። ሰነዱ ከመውጣቱ በፊት በተለያዩ አካባቢዎች ወጣቶችን በተለይም ህጻናትን፣ ተፈናቃዮችን፣ የአእምሮ ጤና ህሙማንን እንዲሁም ደግሞ ከስደተኛ ካምፖች ከጸበል ስፍራዎች ጭምር በግዳጅ በማሰባሰብ ወደ ወታደራዊ ስልጠና ካምፖች የማስገባት ተግባር ሲፈጸም እንደነበር የግዳጅ ውትድርና ሰነዱ ከወጣ በኋላ ይህ ተግባር ይበልጥ ተጠናክሮ ቀጥሏልም ሲል ኢሰመኮ አስታውቋል። በአሁኑ ወቅትም ከአብነት ትምህርት ቦታዎች፣ ከገበያ ስፍራ፣ ከወጣቶች ማዘውተሪያ ማዕከላትና ቤት ለቤት የሚደረግ አሰሳ በማፈስ ወታደራዊ ተግባር እንዲሰማሩ ማድረግ በቀጠሉን ታፍሰው ከተመለሱ ወጣቶች ከቤተሰቦቻቸውና ከተለያዩ ሰነዶች ባሰባሰበው መረጃ ማረጋገጥ ችያለሁ ብሏል። በመሆኑ በትግራይ ክልል የሚስተዋለው የፖለቲካ ውጥረትና ወታደራዊ እንቅስቃሴ የፕሪቶሪያን ስምምነት ተፈጻሚነት የሚጥስና ተጨማሪ የሰብአዊ መብቶችን ጥሰቶችን መንስኤ እንደሚሆን በማወቅ በክልሉ የሚንቀሳቀሰውን ታጣቂ ኃይል ጨምሮ ሁሉም የሚመለከታቸው አካላት ውጥረትንና ግጭትን ከሚያባብሱ ድርጊቶች እንዲቆጠቡ የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ አሳስበዋል። በቅርቡ በክልሉ ወጣ የተባለው የግዳጅ ውትድርና ሰነድም ዓለም አቀፍ ሕግን የጣሰ ህገ መንግስታዊ መሰረት የሌለውና ተደራራቢና ከፍተኛ የሆነ ለስነ ልቦናዊ እንዲሁም የሰብአዊ መብቶች ጥሰቶችን ምክንያት በመሆኑ በአስቸኳይ ተፈጻሚነቱ እንዲቆምም ኮሚሽነሩ አሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ለውጭ ዘገባችን እናልፋለን።
በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሰኖ ነዋሪዎች ለቲክቫህ ኢትዮጵያ እንደተናገሩት በኢንሰኖ ቦቻ ገነነ ተብሎ በሚጠራ አካባቢ ሰኔ 25 ሌሊት ታጠቁ ኃይሎች በድጋሚ በፈጸሙት ጥቃት 4 ሰዎች ሲሞቱ 7 ሰዎች መቆሰላቸውን ተናግረዋል። ለቲክቫህ ኢትዮጵያ ቃላቸውን የሰጡ ሁለት የኢንሰኖ ወረዳ ነዋሪዎች ጥቃቱ በቤተሰብ ፕሮግራም ላይ በተሰባሰቡ የቤተሰብ አባላትና ጎረቤታሞች ላይ ደረሰው ብለዋል። ከተገደሉት ውስጥ ሁለቱ አባትና ልጅ ናቸው ሲሉም አስረድተዋል። ሌላ የአካባቢው ነዋሪም ዛሬ 4 ሰው አንድ ቦታ ቀብረናል፣ ባልና ልጇን አንድ ላይ ያጣች እናት ራሷ አንስታ ሆስፒታል ገብታለች ሲሉም ስለ ጥቃቱ አሰቃቂነት ተናግረዋል። ስለ ቆሰሉ ሰዎች ብዛት ነዋሪዎች ሁለት አይነት ቁጥር ያነሱ ሲሆን ከፊሉ 5 ከፊሉ ደግሞ 7 ናቸው ሲሉ ለቲክቫህ ኢትዮጵያ አስረድተዋል። ቲክቫህ ኢትዮጵያ ከምስራቅ ጉራጌ ዞንና ከምስራቅ መስቃን ወረዳ ፖሊስ በጉዳዩ ዙሪያ ተጨማሪ መረጃ ለማግኘት የተደረገው ጥረት በስልክ ባለመስራቱና ባለመነሳቱ ምላሻቸውን በዚህ ዘገባ አላካተተም። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።